فكل داع يستجاب له لكن تتنوع الإجابة ሁሉም ዱዓ የሚያደርግ ሰው አላህ ዱዓውን ይቀበለዋል። ነገር ግን ያ ዱዓው አላህ ሲቀበል የተለያየ ውጤት ነው የሚሰጠው። እንዳልኳችሁ ቀጥታ የለመነውንም ሊሰጠው ይችላል። በተዘዋዋሪ ደግሞ ከሱ ላይ መጥፎን ነገር ሊያነሳለት ይችላል። ምናልባት ያንተ በህይወትህ ላይ የምትፈልገው የሆነ ጉዳይ ይኖራል። ነገር ግን በዱዓህ ምክንያት ደግሞ አላህ የመለሰልህ መጥፎ ነገር ሊኖር ይችላል። ግን አታውቅም አንተ። ዋضح አላሁ ጀለ ወዐላ ወደ ቅርቢቱ ሰማይ ይወርዳል። طيب ሂና የብቃ ثلث الليل الآخر ማን ነው ዱዓ እኔን የሚያደርግ መርሐባ ብዬ የምቀበለው? ማን ነው የሚጠይቀኝ የምሰጠው? ማን ነው ወንጀሉን ይቅር استغفار የሚያደርግ? فأغفر له ለሱ ወንጀሉን ይቅር እምለው ይላል አላሁ ጀለ ወዐላ። ዱዓ ባደረግን ቁጥር ያ የዱዓችን ምላሽ ዳይሬክትም ሊሆን ኢንዳይሬክትም ሊሆን ይችላል። ያኒ ቀጥታም ሊሆን ይችላል፣ በተዘዋዋሪም ሊሆን ይችላል። እዛ ነው ረሱል ዓለይሂ ሰላቱ ወሰላም من حديث أبي سعيد الخدري رضي الله عنه ما من مسلم يدعو بدعوة ليس فيها إثم ولا قطيعة رحيم إلا أعطاه الله بها إحدى ثلاث. طيب إما أن تعجل له دعوته وإما أن يدخرها له في الآخرة وإما أن يصرف عنه من السوء مثلها. رسول عليه الصلاة والسلام ما أن المسلم يلم دعاء ميادرك يا دعاء وانجل سكال هنا درس زمدنا المقرأة سكال هنا درس دعاء يادركم الله كسوس تاندو يسط بهون انجيلال وي أتتاياني تأيكون الله يستاكالتال ወይም ደግሞ በአኺራ ላይ እንደ አጅር እንደ ትልቅ ምንዳ አላህ ያጠራቅምለታል። ወኢማ አን የስሪፈ ዐንሁ ሚነ ሱእ ሚስለሃ ወይም ደግሞ መጥፎን ነገር አላህ ሱብሓነሁ ወተዓላ ይመልስለታል በዛ በዱዓ። طيب كما قال ابن حجر في الفتح الباري فكل داع يستجاب له لكن تتنوع الإجابة ሁሉም ዱዓ የሚያደርግ ሰው አላህ ዱዓውን ይቀበለዋል። ነገር ግን ያ ዱዓው አላህ ሲቀበል የተለያየ ውጤት ነው የሚሰጠው። እንዳልኳችሁ ቀጥታ የለመነውንም ሊሰጠው ይችላል። በተዘዋዋሪ ደግሞ ከሱ ላይ መጥፎን ነገር ሊያነሳለት ይችላል። ምናልባት ያንተ በህይወትህ ላይ የምትፈልገው የሆነ ጉዳይ ይኖራል። ነገር ግን በዱዓህ ምክንያት ደግሞ አላህ የመለሰልህ መጥፎ ነገር ሊኖር ይችላል። ግን አታውቅም አንተ። واضح نعم طالع ስለዚህ የመጀመሪያው ምንድነው ዱዓ ተቀባይነት እንዳይኖር ከሚያደርግ ነገር ውስጥ ቶሎ የዱዓን ውጤት መፈለጉ ይህ አግባብ አይደለም ማለት ነው። قال رحمه الله فصل حضور القلب مع الدعاء حضور القلب قلب መጣት مع الدعاء ከዱዓ ጋራ ቀልባችን መጣቱ ዱዓ ስናደርግ ደግሞ ቀልባችንን መሰብሰብ ዱዓችን በአንድ ጓዳ ቀልባችን በአንድ ጓዳ መሆን የለበትም፣ አብሮ መሰብሰብ አለበት። የብዙዎቻችንም ችግር ይህ ነው። እንዲሁ እጅ ማንሳት ስለለመደብን ሐሳባችን የለ የምንለውን ሐታ አናውቀውም የምንለውን አናውቀውም። طيب ስለዚህ ርዕስ ሰጡት ቀልብን መሰብሰብ ቀልብን መጣድ አንድ ቦታ ላይ ትኩረት ማድረግ። قال وإذا جمع كتسبسب مع الدعاء كدعاء ጋራ ከተሰበሰበ حضور القلب የቀልብ መጣድ وإذا جمع وإذا جمع ብላችሁ ካነበባችሁ مع الدعاء حضور القلب حضور ያለውን حضور ታረጉታላችሁ وإذا جمع ብላችሁ ካነበባችሁት ولكن እዚህ ላይ ኑስኻው وإذا جمع كتسبسب وإذا جمع كسبسب نعم ሁለት መስጊዳ ولكن حضورنا حضور زغا ነው نعم وإذا جمع كتسبسب مع الدعاء كدعاء ጋራ ከተሰበሰበ حضور القلب የቀልብ መጣድ ዱዓ ጋር ከተሰበሰበ وجمعيته بكليته وجمعيته እሱን መሰብሰብ ትኩረት ማድረግ
ቢኩልየቲሂ ሙሉ ለሙሉ ዐለል መጥሉቢ በሚፈለገው ነገር ላይ ሐሳብህን ሰብስብ ካደረግ ዱዓ ሲያደርግ ጠይብ ይህ ቀልብን መሰብሰብ ብሎ ማለት ሐሳብህ አለመበታተን ረሱል ዓለይሂ ሰላቱ ወሰላም ወዕለሙ አነላህ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊሊላሂ ከማ ፊል ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ሚን ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም አላሁ ስብሓነሁ ወተዓላ ዝንጉ ከሆነ ቀልብ ዱዓን አይቀበልም ብለዋል። ስለዚህ ቀልብህን መሰብሰብ ወሳደፈ ተገጠመ ሰውየው ቀልቡን ከሰበሰበ በኋላ ደግሞ ወሳደፈ ተገጠመ ወቅተን ጊዜን ከገጠመ ሚን አውቃት ልኢጃበቲ ሲተቲ ሚን አውቃት ከጊዜያቶች አልኢጃበቲ ሲታ ዱዓ ተቀባይነት ከሚያገኙ ከስድስቱ ጊዜያቶች መካከል አንዱን ከገጠመ ዱዓ ተቀባይነት የሚያገኝባቸው 6 ጊዜያቶች አሉ። በእርግጥ ሐስር አይደለም 6 ብቻ ናቸው ማለት አይደለም፣ ብዙ ናቸው። ግን ሼኽ ኢብኑል ቀይም ረሂመሁላህ እዚህ ላይ ዋና ዋና የሚባሉትን ያነሳሉ። አንድ ሰው ዱዓ ሲያደርግ ቀልቡን ከሰበሰበ ወከዛሊከ እነዚህን አሁን ከዚህ በታች የምንዘረዝራቸውን 6 ጊዜያቶች ከገጠመለት ዱዓው ላቡድ አላህ ይቀበለዋል። እስኪ እንመልከታቸው። የመጀመሪያው الثلث الأخير من الليل الثلث الأخير من الليل ከመጨረሻው ከሌሊቱ 1/3 መጨረሻው ማለት ነው። ከሌሊት 1/3 ወደ 9 ሰዓት አካባቢ ምናምን አንድ ይህ ነው። ነብዩ ሰለላሁ ዐለይሂ ወሰለም كما جاء من حديث أبي هريرة رضي الله عنه ينزل ربنا تبارك وتعالى كل ليلة إلى سماء الدنيا حين يبقى ثلث الليل الأخير فيقول من يدعوني فأستجيب له ومن يسألوني فأعطيه ومن يستغفرني فأغفر له الله جل وعلا ወደ ቅርቢቱ ሰማይ ይወርዳል። طيب حين يبقى ثلث الليل الآخر ማን ነው ዱዓ እኔን የሚያደርግ መርሐባ ብዬ የምቀበለው? ማን ነው የሚጠይቀኝ የምሰጠው? ማን ነው ወንጀሉን ይቅር እስትግፋር የሚያደርግ? ፈአግፊረ ለሁ ለሱ ወንጀሉን ይቅር እምለው ይላል አላሁ ጀለ ወዐላ። ስለዚህ ይህን ጊዜ ብዙዎቻችን የረሳነው ነው። ብዙ አህሉ ሱናዎች ነን ሰለፍዮች ነን ብለን አላህ ይወርዳል ብለን እያቀራን በየአቂዳ ኪታቦች ላይ አላህ ይወርዳል ብለን እያቀራን ከዛም አልፎ አህባሾችንና ይህንን የማይቀበሉ ሰዎችን እየተከራከር ነገር ግን በዛ ተቃራኒ ደግሞ ተኝተን ነው የምናሳልፈው። እነሱ ደግሞ አላህ አይወርድም ብለው ነገር ግን ለሊት ተነስተው አላህን ይለምናሉ። ሱብሃንአላህ። እኛ በተቃራኒ ነው የሆነው። ሱብሃንአላህ። ስለዚህ ይህ አንደኛው ዱዓ ተቀባይነት ከሚያገኝበት ጊዜ ውስጥ ይህ ነው የመጀመሪያው። ሁለተኛው وعند الأذان አዛን በሚልበት ሰዓት وعند الأذان አዛን በሚልበት ሰዓት አለ ولكن يعني بعد الأذان ነው ከአዛን በኋላ ነው እንጂ አዛን በሚልበት ሰዓት ላይ ዱዓ ይደረግ። طيب በል ነብዩ ሰለላሁ ዐለይሂ ወሰለም የጠቆሙን አዛን በሚልበት ሰዓት ላይ ሙአዚኑ የሚለውን ፈቁሉ يعني እሱ የሚለውን አምሳያ በሉ ነው ያሉ። አላሁ አክበር ሲል አላሁ አክበር እንላለን። ኢላ ሐየ ዐለ ሰላህ ሐየ ዐለል ፈላህ በሚልበት ሰዓት ላይ ላ ሐውለ ወላ ቁወተ ኢላ ቢላህ እንላለን። ታዲያ ምን አስበው ነው ወዕንደል አዛን ሲል አይ በዐደል አዛን ከአዛን በኋላ ነው። ለዛም ነው አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ያ ረሱላህ አንቱ የአላህ መልእክተኛ ሆይ እንደው ሙአዚኖች እኮ በአጅር ይበልጡናል አላቸው። ሙአዚኖች በአጅር ይበልጡናል አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ጠቆሙት እነሱን የሚደርስበትን ቦታ ቁል ከማ የቁሉን ፈኢዘ እንተሀይተ ፈስአል ቱዕጣ። طيب ይህ ካታሰበ ከበለጠው አንተም እንግዳውስ እነሱን የምትደርስበት ነገር እነሱ የሚሉትን በል ተከትለ ፈኢዘ እንተሀይተ ከጨረስክ طيب እነሱን ተከትለ ከጨረስክ በኋላ ግን ፈሰል ቱዕጣ አለው ነብዩ ሰለላሁ ዐለይሂ ወሰለም። አላህን ጠይቀው ትሰጣለህ አለ። ሼኹም ይህን የፈለጉት ከአዛን በኋላ ሙባሸረተን
ናም ይህ ሁለተኛው ዱዓ ተቀባይነት የሚያገኝበት ሰዓት ነው። ሁለተኛው ወበይነ አልአዛን ወልኢቃማ በአዛንና በኢቃም መካከል ዱዓ ተቀባይነት ከሚያገኝበት ሰዓት ውስጥ በአዛንና በኢቃም መካከል የመጀመሪያው ሙባሸረተን አዛን እንደጨረሰ ዱዓውን ካለ በኋላ ወደ ዱዓ እንገባለን። ሶስተኛው ግን አሁን እዚህ የፈለጉት ደግሞ አዛን ተደርጎ ኢቃም እስከሚደረግ ድረስ ያለውን ጊዜ ነው። ብዙዎቻችን የተለያዩ ነገሮችን ነው የምናደርገው። ቀብልያ ካለው ያ ሶላት ቀብልያ ከሰገርን በኋላ ዱዓ ብናደርግ ጠይብ ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ጠይብ ሚን ሐዲስ አነስ ረዲየላሁ ዐንሁ አዳዕወቱ ላ ቱረዱ በይነ አልአዛን ወልኢቃማ ፈድዑ ብለዋል ረሱል ዐለይሂ ሰላቱ ወሰላም። ጠይብ በአዛንና በኢቃም መካከል የሚደረግ ዱዓ ተቀባይነት አለውና ዱዓ አድርጉ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሶስተኛው ዱዓ ተቀባይነት የሚያገኘው መቼ ነው አለ? ከአዛን አንስቶ ኢቃም እስከሚል ድረስ ያለው ጊዜ ማለት ነው። ቃለ ወአድባሩ ሰለዋት አልመክቱባት ሌላው ዱዓ ተቀባይነት ከሚያገኝበት ጊዜያት ውስጥ ወአድባሩ ሰለዋት አልመክቱባት ግዴታ ከሆኑ ሶላቶች በኋላ طيب አድባር በኋላ ወላኪን በእርግጥ አድባር የሚለው ወይ ደግሞ ዱቡረ ሰላት ሲባል ምንድነው የተፈለገበት? በዑለማዎች መካከል ኺላፍ አለ። ወላኪን ሁና ሼኽ የፈለጉት ረሱል ዐለይሂ ሰላቱ ወሰላም ከማ ጃአ ሚን ሐዲስ አቢ ኡማማ ረዲየላሁ ዐንሁ ያ ረሱለላህ አይ ዱዓኢ አስመዕ ብሎ ጠየቃቸው። እንደው ተሰሚነት ያለው ዱዓ ይበልጥ ተቀባይነት ያለው ዱዓ የትኛው ነው ብሎ ሲጠይቃቸው ጀውፉ ለይል አልአኺር ወዱቡረ ሰለዋት አልመክቱባት ጠይብ በሌሊቱ ክፍለ ጊዜና ከሶላት ድቡር ሁና ወዱቡረ ሰለዋት አልመክቱባት ግዴታ ከሆኑ ሶላቶች በኋላ والظاهر هنا يعني قبل السلام ነው ከማሰላመት በፊት ነው። طيب አንዳንድ ዑለማዎች ከማሰላመት በፊት ነው ዱቡረ ሰላት ከተባለ አይ ካሰላመተ በኋላ ነው የሚል ኺላፍ ስላለ ነው። ولكن الشيخ ابن عثيمين رحمه الله نقلا عن ابن تيمية رحمه الله تعالى عند فائدة ينسال ابن عثيمين رحمه الله فإن كان يعني ذكر كهنا يا مقيد يتدرج وبيذبر الصلاة تبلو مقيد يتدرج فإن كان ذكر كهنا لمثال كالتسبيح والتحميد والتكبير وقراءة آية الكرسي والمعوذات እንደዚህ አይነት ነገራቶች ከሆኑ طيب أدبار الصلوات ተብሎ የተጠቀሱት እነዚህ ዚክር አይነት ከሆኑ فالمراد بعدها طيب أي بعد التسليم السلامة በኋላ ነው የሚፈለግበት وإن كان دعاء ነገር ግን ዱዓ ከሆነ ደግሞ طيب يراد به قبل التسليم ከማሰላመት በፊት ነው የሚፈለግበት። ስለዚህ ወአድባሩ ሰለዋት አልመክቱባ ሲባል ሼኽ አብዱረዛቅ አልበድርም ይህንን ኪታብ ሲያቀሩት እንደዚሁ ነው የሚሉት ከማሰላመቱ በፊት። አንዳንድ ሰው ኢማሙ ተሸሁር ሲያበዛበት እሱ ሌላ ሐሳብ ይሄዳል። ዱዓ መደረጉን አያውቅ ይሁን አላውቅም። طيب ስለዚህ ዱዓ ተቀባይነት ከሚያገኝበት ቦታ ውስጥ ሌላው ይህ ነው ማለት ነው። ሌላው ባረከላሁ ፊኩም وعند صعود الإمام يوم الجمعة على المنبر حتى تقضى الصلاة ሌላው ዱዓ ተቀባይነት የሚያገኘው ቦታ وعند صعود الإمام ኢማም በሚወጣበት ጊዜ ኢማሙ ማለት ነው መሪ يوم الجمعة የጁምዓ ቀን على المنبر በሚንበር ላይ ለኹጥባ በሚወጣበት ጊዜ አንስቶ حتى تقضى الصلاة صلاة እስከምትጠናቀቅ ድረስ ይህም ደግሞ ተቀባይነት ያለው አንደኛው ቦታ ነው። طيب رسول عليه الصلاة والسلام كما في رواية البخاري ومسلم من حديث أبي هريرة رضي الله عنه النبي صلى الله عليه وسلم سل جمعة سنقروا فيه ساعة لا يوافقها عبد مسلم وهو قائم يصلي يسأل الله تعالى شيئا إلا أعطاه إياه የሆነች ሰዓት አለች ይላሉ በጁማዓ ቀን ያችን አንድ ባሪያ
አንድ ሙስሊም የሆነ ሰው ቃኢሙን ዩሰሊ ቆሞ እየሰገደ ሁና ዩሰሊ ሲባል ግን በዚህም ላይ ዑለማዎች የተለያየ ነገር ብለዋል። ወላኪን ዩሰሊ ሲባል ሶላትን እየሰገደ ሳይሆን ያኒ ጃሊሱን ፊል መስጂድ የንተظሩ ሰላት ያኒ የዝክሩላህ ወየድዕ አላህን ዚክር ያደርጋል ዱዓም እያደረገ መስጊድ ውስጥ ቁጭ ማለት ለራሱ ሶላት ነው የሚባለው። ጠይብ ሊአነ መን ጀለሰ ፊል መስጂድ የንተظሩ ሰላት ፈሁወ ፊ ሰላት ሐዲስ አለ። ስለዚህ ሰላት ሲባል ወሁወ ቃኢሙን ዩሰሊ ሲባል እሱን አይደለም ይላሉ። ብቻ በዚህ ላይ ራሱን የቻለ ኺላፍ አለ። አላህን እየጠየቀ ጠይብ በዛች ያችን ሰዓት አይገጠምም አላህ ያንን ዱዓውን የሰማው ቢሆን እንጂ ያን የጠየቀውን ነገር አላህ እየሰጠው ቢሆን እንጂ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ስለዚህ ጁምዓ ቀን ኢማሙ ሚንበር ላይ ከወጣ አንስቶ ጀምሮ ሶላቱ እስኪያልቅ ድረስ ታዲያ እንዴት ነው ኢማሙ ኹጥባ እያደረገ እንዴት ይወራል? እንዳይወራ አይደረገ ላይ በዛ ሰዓት አይደለም ኢማሙ ረፍት በሚያደርግበት ሰዓት ላይ አሊያም ደግሞ ለመጀመሪያው ኹጥባ ተቀምጦ ለሁለተኛ ሊነሳ ባለው ሰዓት ላይ በዚህ ክፍተት ላይ በዛ ያድርግ ያን የተፈለገው ይላሉ። طيب نعم አምስተኛው እሱ ነው ማለት ነው። ሌላው ስድስተኛው ዱዓ ተቀባይነት ከሚያገኝበት ሰዓት ውስጥ وآخر ساعة بعد العصر من ذلك اليوم وآخر ساعة ያቺ የመጨረሻ ሰዓት بعد العصر ከዓስር ሶላት በኋላ من ذلك اليوم አይ ጁምዓ ማለት ነው። በዛው በጁምዓ ቀን ሆኖ ደግሞ ከዓስር በኋላ ያለችው ሰዓት ዱዓ ተቀባይነት የሚያገኘው ነው በጁምዓ ቀን። طيب رسول عليه الصلاة والسلام فالتمسوها آخر ساعة بعد العصر كما صححه الألباني في صحيح أبي داود طيب ይህችን ሰዓት ከዓስር በኋላ ባለችው ፈልጓት ብለዋል። ስለዚህ ዱዓ ተቀባይነት ከሚያገኝበት ሰዓት ውስጥ እነዚህ ስድስቶቹ በዋነኝነት ይጠቀሳሉ ማለት ነው። ثم قال المصنف رحمه الله تعالى وصادف ተገጠመ እንግዲህ ሰውየው ዱዓ የሚያደርግባቸው ጊዜያቶች እነዚህ ስድስት ጊዜያቶች ናቸው አለ። ከዛስ በኋላ እነዚህን ተከተለውስ እንዴት ነው ዱዓ የሚያደርገው? በምን አይነት ሁኔታ ነው? እንመልከት እስኪ። ወصادف ተገጠመ خشوعا في القلب በቀልቡ ላይ خشوع ካለ طيب وانكسارا መሰበር ካለ بين يدي الرب በአላሁ ስብሓነሁ ወተዓላ ፊት ለፊት ላይ መሰበር ካለ እንኪሳር መሰበር ማለት መተናነስ ዝቅ ማለት وذلا له وتضرعا ለሱ ከተዋረደ ذل መዋረድ ማለት ነው። ለአላህ መዋረድ ክብር ነው። ተضرع ካደረገ ادعوا ربكم تضرعا አላህ ስብሓነሁ ወተዓላ እንዳለ ወሪቀተን ልቡ የሳሳ ከሆነ طيب ተመልከቱ እንዴት ነው ዱዓ የሚያደርገው? እንደገና ሸርጦችን ወይ ደግሞ አደቦችን ይጠቅሳሉ ማለት ነው። واستقبل الداعي هذا من الأدب واستقبل الداعي القبلة يا دعاء የሚያደርገው አካል ደግሞ ወደ ቂብላ ከተቅጣጨ وكان كهنا على طهارة በطهارة ላይ ከሆነ ورفع يديه إلى الله ሁለት እጆቹን ደግሞ ወደ አላሁ ስብሓነሁ ወተዓላ ካነሳ አደቦችን እየጠቀሱ ነው። ወበደአ ከጀመረ ቢሐምድላህ አላህን በማመስገን ወሰናኢ ዐለይሂ አላህን በማወደስ አልሐምዱሊላህ እያለ ከዛ አላህን ማወደስ ثم ثنى بالصلاة على محمد صلى الله عليه وسلم ከዛ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋትን ካወረደ ተመልከቱ ኦርደር ነው ይሄ በዚህ ያኒ ደረጃ ነው እየመጣ ያለው ማለት ነው። ثم قدم ከዛ ካስቀደመ بين يدي حاجته ከሐጃው በስተፊት ማለትም ከዱዓው በስተፊት ካስቀደመ التوبة والاستغفار ተውበትንና እስትግፋርን ካስቀደመ ዱዓ ከማድረጉ በፊት ተውባ ማድረግ እስትግፋር ማድረግ طيب
ثم دخل على الله كذا ወደ አላህ ከገባ ቢማዕና ወደ ዱዓው ከገባ አሁን ያየናቸው የጠቀስናቸው አደቦች አሉ። طيب ተضرع ይሆናል። መጀመሪያ እነዚያ መጀመሪያዎች ሰዓቶችን መግጠም አለበት። ከዛ ወደ ቂብላ ይዞራል። በጠሃራ ላይ ይሆናል። ሁለት እጆችን ወደ አላህ ያነሳል። አላህን በማመስገንና አላህን በማወደስ ይጀምራል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት በማውረድ ይጀምራል። ወደ ዱዓው ከመግባቱ በፊት ተውባ ኢስቲግፋር ያደርጋል። ያ ረብ ወንጀለኝነቱን ተቅሲራቶች እንዳሉት ክፍተቶች እንዳሉት طيب እንደኔ መልካምነት ሳይሆን طيب እንዳንተ ቸርነት ነው። ያ አላህ አላህ ሱብሓነሁ ወተዓላ እሱ ዝቅ ብሎ አላህን ይለምናል ማለት ነው። ثم دخل على الله ከዛ ወደ አላህ ሱብሓነሁ ወተዓላ ከገባ ወደ ዱዓው وألح عليه በሱ ላይ ችክ ካለ في المسألة በዛ በጥያቄው ላይ ችክ ካለ طيب ዱዓ ሲያደርግ እንዲሁ ዝም ብሎ አንድ ጊዜ ብቻ ሳይሆን حتى ነብዩ ሰለላሁ ዐለይሂ ወሰለም كما جاء من حديث عبد الله بن مسعود كان النبي صلى الله عليه وسلم إذا دعا ثلاثة وإذا سأل ثلاثة ዱዓ ሲያደርጉ ሶስት ጊዜ ሲጠይቁ ሶስት ጊዜ ይደጋግሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። طيب نعم ስለዚህ ምን አለ ወአለሐ ችክ ካለ في المسألة በዛ በሚጠይቀው ነገር ላይ ችክ ካለ አላህ ሱብሓነሁ ወተዓላን መጠየቅ አንድ ሰው ላይ ችክ ስትሉ ለራሱ ሐጃ እንኳን ቢሆን ሊጠላችሁ ይችላል። ለራሱ ጥቅም ሶስት ጊዜ አራት ጊዜ ብትደውልለት ለራሱ ጥቅም ላይፈልግ ይችላል፣ ሊሰለች ይችላል። አላህ ግን ችክ ካላልክበት ነው የሚጠላ። አላህ ግን ካልጠየቅከው ነው የሚቆጣው። እንዳልኳችሁ ላ ተስአለነ ቡነየ አደመ ሐጀተን ወሰል الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب كما قال الشاعر طيب አላህን ካልጠየቅከው ይቆጣል። የሰው ልጅ ደግሞ ከጠየቅከው ነው የሚቆጣው። ስለዚህ የሚያሳፍር ሳይሆን የሚወደድ ነው። ወአለሐ ዐለይሂ ፊል መስአላ በዛ በሚጠይቀው ነገር ላይ ችክ ካለ ወተመለቀሁ አይ ተደለለ ማለት ነው። ተመለቅ ዝቅ ካለ ወደዓሁ አላህን ከለመነው ረግበተን ወረህበተን ረግበተን አላህ ዘንድ ያለን መልካም ነገር በመፈለግ ወረህበተን እሱ ዘንድ ያለን መጥፎን ጀሃነምን በመፍራት ወካኑ የድዑነና ረገበን ወረህበን አላህ እንደገለጻቸው በዛ አይነት ሁኔታ አላህን ከለመነ ገና ነው፣ ኸበሩ አልመጣም። ያኒ ነገሩ ገና አልተቋጨም ሐሳቡ ምን ይሆናል። በእንዲህ አይነት ሁኔታ ከለመነ ገና ነው፣ ይመጣል ኢንሻአላህ። ወተወሰለ ኢለይሂ ወደ አላህ ሱብሓነሁ ወተዓላ ተወሱል ካደረገ ቢአስማኢሂ ወሲፋቲሂ ወተውሒዲሂ በአላህ ስሞቹ በባህሪያቶቹና በሱ በአላህ በአንድነቱ ወደ አላህ ከተቀረበ طيب ወሊላሂ አልአስማኡል ሁስና ፈድዑሁ ቢሃ በአላህ ስሞች አላህ ደጋግ ስሞች አሉት። ቁል ድዑ አላህ ወድዑ ረሕማን አየማ ተድዑ ፈለሁ አልአስማኡል ሁስና طيب በአላህ ስሞች። ነገር ግን ዑለማዎች እንደሚሉት አንድ ሰው በአላህ ስም የሆነ ሐጃ ሲጠይቅ ከስራው ጋር ተቀራራቢነት ያለው ያ የሚጠይቀውና የአላህ ስም ተቀራራቢነት ያለው መሆኑ የተወደደ ነው ይላሉ። ለምሳሌ ጉፍራን ሊዝኑብ ከሆነ የፈለገው ወንጀሉን እንዲምርለት ከሆነ ያ ገፉር ያ ረሒም ይላል። ያ ገፋር طيب ሪዝቅ ከሆነ የሚፈልገው ያ ረዛቅ ልቡ ተሰብሮ ከሆነ በሰዎች ተከድቶ ከሆነ ያ ጀባር ጅቡርኒ طيب የሆነ ነገር ተዘግቶበት ነገራቶች ጭንቅ ብለውበት መውጫ መግቢያቶ ከሆነ ያ ፈታህ افتح بيننا وبين قومنا بالحق وأنت خير الفاتحين እንዳለ طيب نعم በአላህ ስሞችና ባህሪያቶች ወደ አላህ ከተቀረበ አሉ ኢብኑል ቀይም ከዘረዘሩ በኋላ ምን አሉ وقدم ካስቀደመ بين يدي دعائه
ከዱዓው ፊት ለፊት ሶደቃን ከሰጠ ደግሞ ሱብሓነላህ ፈኢነ ሃዘ ዱዓአ በእርግጥም ይህ ዱዓ አሉ አሁን ባሳለፍነው አይነት መሰረት የተደረገ ዱዓ ላ የካዱ ዩረዱ አበደን በፍጹም ሊመለስ አይታሰብም አሉ። ላ የካድ አይቀርብም፣ ዩረዱ አበደን በፍጹም ይህ ዱዓ ተመላሽ ነው ተብሎ አይታሰብም። አላህ ይቀበለዋል። ሱብሓነላህ። ግን ዱዓው ተቀባይነት ሊኖረው ዘንድ እስካሁን የዘረዘርናቸው ነገራቶች መሟላት አለባቸው። ጠይብ ወላ ሲየማ በተለይ ደግሞ ኢንሳደፈ ከገጠመ አልአድዕየተ አለቲ እነዚያን ዱዓዎች ከገጠመ አኽበረ ነቢዩ ሰለላሁ ዐለይሂ ወሰለም የነገሩን የሆነው አነሃ መظነቱል ኢጃባ እሷ ተቀባይነት ያላት በመሆኗ ላይ ጠይብ የነገሩን ዱዓዎች አሉ። አው አነሃ ወይም እሷ ደግሞ ያቺ ዱዓ ሙተضሚነቱን አቅፋ የያዘች የሆነች ልልእስሚል አዕዘሚ እስመል አዕዘም የአላህ ስብሓነሁ ወተዓላን ትልቅ ስም አቅፋ የያዘች ዱዓ በዛች ደግሞ ደረጃ ይበልጥ ተቀባይነቱ የተረጋገጠ ይሆናል ማለት ነው። ዱዓ ላይ በእርግጥ እኛ ከምናደርገው ዱዓ በላይ አረበኛ ሰካክተን ከምናደርገው ወይ ደግሞ አማርኛችም ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ግን የነገሩን ዱዓዎች አሉ። እጥር ምጥን ያለ ዱዓ طيب اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ይህ ዱዓ በጣም ትልቅ ዱዓ ነው። አዱንያንም አኺራንም ያዛል። አዱንያን አስተካክልልኝ አኺራን አስተካክልልኝ ብለህ ሌላ ምን ትፈልጋለህ? ሌላ ምን ሊስተካከልልህ ትፈልጋለህ? አዱንያ ውስጥ መልካም ቤት አለ፣ መልካም ሚስት አለ፣ መልካም ጎረቤት አለ፣ መልካም ጓደኛ አለ። አዱንያን አስተካክልልኝ ስትል አማ አኺራ ካልክ ጀነትህ ነው። ሌላ ምንም ዓላማ የለም።